የትሁት መርማሪ ዶክተሩ አቶ አባዬ ይዞት መጥቶ ነበር። አባዬ ይዞት በመጣበት ሰዓት ዶክተር ግባ ሲል እሷም ሰውነቷ አሪፍ አለ። በጣም ደነገጠች። ዶክተሩም ወደ ቤት ገባ። ወደ ቤት ከገባ በኋላ ቲናን ውጭ ውጣልኝና ልመርምራት አለው። አባዬም አይ አልወጣም፣ እዚህ ኮኜ ነው መርምራት ያልኩ የልጄን ሚስት እዚህ ኮኜ ማስመርመር የምፈልገው ለምንድን ነው የምወጣው ብሎ አልወጣም አለው። ዶክተሩም እሺ በቃ ብሎ ምርመራውን ቀጠለ። ምርመራውን አይቶ እና ወደ ውጭ ልንገርህ፣ እዚህ ግን ልነግርህ አልችልም ብሎ አባዬን ወደ ውጭ ይዞት ወጣ። ወደ ውጭ ይዞት ወጦ ሙሉ ጤነኛና ያልታመመች ሴት እንደሆነች ነገረው። አባዬም ዶክተሩን በስርዓት ሸኝቶ ሊመለስ ሲል በሩን አስወጥቶት ሲሸኘው ዳኒና ኤዱ ተገናኝተው ተቀብለው ይዘው ስመጣ አገኛት። እሱም ኤዱንና ዳኒን ሰላም ብሎ መንገዱን ቀጠለ። ወደ ውጭ ወጣ ብዬ እመጣለሁ፣ እቤት ገብታችሁ ጠብቁኝ አላቸው። ካሌብ ዛሬ ቪዲዮ ላይ አልታየም። ትሁትና ቲና እና ኤዱ ዳኒ ናቸው የተገኙበት ማለት ነው። እና ዶክተሩ እንደዛ መርምሮ በሄደበት ሰዓት ለትደውልና ለአቶ ተመስገን ለትሁት ፍቅረኛ ዶክተሩን እንገትልኝ፣ ዶክተሩ ከኛ ቤት እየወጣ ነው ስትለው እሱም ተመስገን ይጠብቅና ዶክተሩን ያግተዋል። ዶክተሩን አግቶ እየደበደበ ወደ ማሰሪያ ቤት ያስገባዋል። ከዛም ትሁት ትጠራና ቲና ነይ ቤተ ክርስቲያን ልውሰዳቤና ውሰጂኝ፣ እዚህ ግን እኔ ያልኩሽን ነገር ማድረግ ግዴታሽ ነው ትላታለች። እሷም ስለፈራች እህቴንና እህቴን ሊታጠፋብኛለች ብላ ስለፈራች እሺ ብላ ተገዳ ትሁትን ቤተ ክርስቲያን ብላ ይዛ እንድትወጣ አስገደደቻት። ኤዱና ዳን እየተጫወቱ ነበረ። ሻይ ምን አፍልታ አቀረበችላቸውና ትሁት ያንን ጠጥተው ታበቁ በኋላ ምሳ ቀርባ ምሳ እየበሉ እሷ ቲናን ይዛ ወጣች። ቲናን ይዛ ወጣ ቤተ ክርስቲያን ነው ብላ ይዛ ወጣ። መንገዱ ላይ እስቲ ልሮጥ ትንሽ ብላ ቲናም ትሮጥ ያዘች። ትሁትም ተገርማ እሷን ትመለከት ጀመር። ጉድ እያለች ቲናም ሮጫ አላቅም ከቤት ከወጣሁ እንደ እስር ቤት የሆነብኝ ቀን ነው ዛሬ፣ ትንሽ ልሮጥ እያለች ትሁትን ትጫወትባት ያዘች። በነገራችን ላይ የት ነው የምወስጅኝ አለቻት። እኔ የፈለጉበት ወስድሽ መከተል ብቻ ነው አለች እሷም። ከዛም በኋላ ዳኒና ኤዱና አባዬ ምግባቸውን በልተው ጨረሱ። አባዬ እንዲህ አለ፣ ቆይ ልከተላቸው፣ እኒህ ሰውዬ ወዴት ነው የሄዱት ማየት አለብኝ ብሎ ተከትሎ ወጣ። ተከትሎ ሲወጣ አሁንም ብዙ አራቁም። እዛን ሲያገኛቸው እየተከተለ ተዋልተዋላቸው ሄደ። ተዋልተዋላቸው እየተከተለ እንደሄደ በኋላ ወደ ውስጥ ገቡ። ወደ ውስጥ ሲገቡ አሁንም መከተል ያዘ። ቲና መቼም ትጫወታለች፣ መንገዱ ላይ ትዝናናለች፣ ፏ ትላለች። ከዛ በጣም ተገርሞ አባዬ በጣም ገረመው። እንዴት እንደዚህ ትሆናለች እያለ አሁንም እየተከተላት ነው። ተመስገን ቤት ውስጥ እያሰቃየው ነው። ዶክተሩን በጣም ያሰቃየው ይዟል፣ እየመታው ነው። እሷም ስትመረምር ለምን በሽተኛ ነብላ አላልክም እያለ እኔ ምን አውቄ የምናገረው ውስጣችሁ መጥፎ ነገር እንዳለ በምን አውቄ ልናገር እችላለሁ አለሱም። ዶክተሩ ግራ ገብቶት በምን እንደታገተ እንኳ አላወቀም ነበር። ይህን ሲያግን በጣም ተናደደ። ከዛም ትሁትና ቲና ደረሱ። በሩን ከፍታ ቲና ስለምታውቀው ገባች። ትሁትም ተከትላ ገብታ ተመስገን ፈገግ አለ። እሷን ለምን ይዘሽ አመጣሽ እዚህ ድረስ አላት። አይ ምንም አታመጣም፣ እኔ እንዳልኳን ነው የምትሆነው አለችው። ከዛም ተመስገን ያገተውን ልጅ ትቶ ወደ ትሁት ጠጋ ብሎ ይጠቅሳት ያዘ። ፍቅረኛው ስለመጣች በጣም ደስ ብሎትና ፈገግታ በፈገግታ ሆነ። ቲና ምንድን ነው ወይ ነው ልጁ ትለና ልጁ ስትመለከት አስሮት አስቀምጦታል። ትሁት ብድግ አለችና የሰው ነፍስ ለምደም ታሰቃዩት፣ ምን አደረጋችሁ እያለች ፍቱት፣ ለምን እንዲህ ያደረጋችሁት እያለች ትከራከር ያዘች። ትሁት አያገባሽም አላት ተመስገን። ተመስገንን የሰው ነፍስ ማሰቃየን ነው እንዴ ሙያክ? ወንድነት እኮ በዚህ የሚለካ አይደለም ተመስገን አለችው። አንተ ሰውን አቅም አለኝ ብለህ እየገፋህና እየገፈተርክ እያስጨነቅ ወይም እየበደልክ
በጉልበት ተጠቅመክ የምትኖር ከሆነ ነገ አንተም አዛውንት ትሆንና አንተን የሚያጠቁህ ጎልማሶች ይመጣሉ አለችው። ተመስገንም እንዲህ አላት፣ እኔ መቼም አላረጅም፣ እኔ ተመስገን አላት። ባረጅም ወንድ ሊተክቼ ላረጅ እችላለሁ አላት። ይህንንማ ሁሉም ሰው ይመኛል፣ ግን ያንተ ከፋ፣ በጣም ያሳዝናል አለችው። ትሁት ቲናም አርፈሽ ተቀመጭ ትሁት አትለፍልፊ ብላ ወደ ልጁ ጠጋለች። ጠጋ ብላ ስታየው ልጁ በድንጋጤ ተዋጠ። ከዛም ስትመረምረኝ ጤነኛ እንዳልሆንኩ አላወቅም ነበር፣ አሁን ስታይ ደነገግሳ አለችው። እሱም በጣም ደነገጠና አሁን አላት። ግን ከኔ ምንድን ነው የምትፈልጉት አላት። ምንም አንፈልግ ካንተ፣ አርፈ ተቀመጥ። አሁን አርፈ ካልተቀመጥ ግን ዋልክ እያለ ስታሰቃየውና ስትሰርበው ቅጣት ስትሰጠው፣ ከዚህ በኋላ እኔን ልትመረምር ስትመጣ እቤት ነው የመረምረ የምትመጣው፣ ሐኪም ቤት አልመጣም። ህመምተኛ እንደሆንኩና ብዙ ገንዘብ እንደሚያስፈልገኝ ለቤተሰብ ትናገራለህ ለሽማግሌው። ያ ሰውዬ ደግሞ ሽማግሌው ገንዘቡን ወደ አንተ ባስገባ ቁጥር እያከምኳት ነው እያልክ ገንዘቡን ወደ እኔ ትራንስፈር ታደርጋለህ። እንደዛ እያደረግ እኔ ጋር መስራት ከፈለግ ለአንተም የሻሂ እሰጥሃለሁ አለችው። እሱም በቃሉ ተግባባ። እንደዛ እየተባባሉ እየተነጋገሩ እያለ አባዬ መጥቶ ሽጉጥ መዞ ሁላቸውንም አስደነገጣቸው። በጣም ደነገጡ ሁላቸውም። ምክንያቱም አባዬ ከመጣ ሳይባል ሽጉጡን ሲያቀባብላቸው ከምንም በላይ በድንጋጤ ተዋጡ ማለት ነው። አንዳንድ ጊዜ የምናደርጋቸው ነገሮች ሁሉ ያጋልጡናል። እውነት ትዘገያለች እንጂ መቼም ብትሆን አትቀርም፣ እውነቷ ትወጣለች። እውነት ለመስራት ሞክሩ፣ እውነት ላለመስራት ግን አትሞክሩ። ውድና የተከበራችሁ የቻናል ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላማችሁ ብዝት ይበል። ትሁት ፈሪና ቱሪናፋ ናት። ትሁትን አሁን እያስጠላችኝ ነው። እንዴት ቲና ራሷን ሄዳ ትነጫታለች? ቲና እንዴት ትመራታለች? እሷ ትመራትም። ትሁት ቆፍጠን ማለት አለባት። የእውነት ቆፍጠን ካላለች በቃ ድራማ